ነገሮች በትዕግስት የሚያልፉ መስሎኝ ዝም ስል ቆየሁኝና አሁን ደግሞ ትንሽ የከፋ ደረጃ ላይ ስለደረሰ መናገር ስላለብኝ የመጣሁት ምንድነው፣ ሰሞኑን እያየሁ ነበር ብዙ ሶሻል ሚዲያ ላይ ፎቶ ሲዘቀዘቅ እንዲሁም ሲያጣጥሉኝ ነበር አይቻለሁ። በብዙ ሶሻል ሚዲያ ላይ እንደዚህ አይነት ነገሮችን እየተመለከትኩ ነበር እና እንዳይመጣልኝ ሪከርድ እንዳይመጣልኝ ነው ኢንተረስት አድርጌው ነበር እና ጠዋት አንዳንድ ጓደኞቼ ቪዲዮዎች ልከውልኝ ነበር እና አይ ቲንክ ኢቨን እኔ ትልልቅ ቦታ ላይ ያሉ ቤተሰቦች፣ ፋሚሊዎች እንዲሁም ጓደኞች አሉኝ። የክብር ጉዳይ የሆነ ስላለፈ እና ከቤተሰብ የመጣብኝ ቅሬታ ስላለ እና ደግሞ ያ ነገር ይቆማል፣ ያ አካል ያስቆሟል ብዬ የጠበቅኩኝ ይልቅ ቀጥሉበት አይነት በርቱ አይነት ነገር ሪከርድ አየሁና ኢቨን ደግሞ ከቀስቲ ጋር ለማጣላት ተሞክሮ ቀስቲ ጋር የሆነ ነገር ተፈጥሯል። ስለዚህ ቦቸራ በድሎኛል፣ አስከፍቶኛል፣ ቦቸራ እንደዚህ አድርጎኛል፣ ይሄ ነገር አድርጎኛል። ኢቨን በጣም የደበረኝ ነገር ብር በልቷል የሆነ የክብር ጉዳይ ቲንክ አላውቅም ምን ጠይቋል እንደተባለ የሚባሉ ነገሮች ስላለ ዛሬ ከግምጄ ላይ በምትገባበት ሰዓት ላይ ጠርታችኋት ግምጄ ባለችበት ጠርታኝ ይሄ ነገር አድርገኛል ብላ እዚሁ ሶሻል ሚዲያ ላይ እናንተ ባላችሁበት ከመጀመሪያው ጀምሮ የተፈጠሩትን ነገሮች አውርተን እሷ ባለችበት እሷ ማለት ነው ይሄ ነገር አስከፍተኛል፣ ይሄ ነገር በድሎኛል ብላ ካጠፋው ይቅርታ ጠይቂያት፣ ካጠፋች ይቅርታ ጠይቃኝ ይሄ ነገር መፈታት ስላለበት በዚህ ልክ የቤተሰቦቼ ስም መዋረድ የለበትም። አይ ቲንክ ይሄ ጉዳይ ደግሞ ወደ ህግ አካላት ጋር እየሄደ ጭምር ስለሆነ የክብር ጉዳይ ሆኖ በዘር ምናምን እየተሰደብኩ ነው ያለሁት እና የሌላ ሰዎችንም አካላትን ማሰደብ ስለሌለብኝ መታ ይህን ነገር እንዲፈታ። ምክንያቱም ትናንትና ሪፖርት አድርጎ ሂዱበት ጀግኖች ናችሁ ስትላቸው ነበር የእሷን ፋሚሊዎች። አሁንም ካላችሁ እነ ሲኞሪታን እነሩትን እነሱ መጥተው ባሉበት ላውራቸውና ምንም በማላውቀው ዝም ስላልኩ ብቻ ሀሰተኛ ተብዬ እየተወነጀልኩ ስለሆነ መታ ይህን ነገር እንድታወራልኝ ይፈልጋሉ። አጠፋዋት የሆነ ብር በልቻት ከሆነም እሱን ትናገር። ኖ ሼር ተደርጎልኝ ስላየሁት ነው። የሆነ ምንም እኔ ደግሞ ምንም ጠይቅ ሰው አይደለሁም። የሆነ በክብሬ ምናምን ስላለች ሌላም ነገር ካለ እሱን ነገር ታወራለህ። እኔ ምንም አሁን ማንንም ብዬ አላውቅም ላይቭ ላይ እና እሱን ነገር መታ እንድታወራልኝ እና እውነቱን እንድታውቁት እፈልጋለሁ። እኔ አለች እያልኩኝ አይደለም ጋይስ ብላለች እያልኩ አይደለም። አሁን በዛው ያትረዱት ግን እውነቱ በቃ እንዲታወቅልኝ ስለምፈልግ ጠርታችኋት እሷ ባለችበት ይሄ ነገር እንዲፈታ ፈልጋለሁ። ከዚህ በላይ የክብሬ ነገር መነካት ያለበት መስሎ አልተሰማኝም። ይሄ ጉዳይ ከዚህ በላይ ከሩ ህግ ቦታ ከመዳረሳችን በፊት ይሄ ነገር መጣ እንድታወራልኝ ይፈልጋለሁ። ላይቭ በገባችበት ሰዓት የኔ ሰዎች ሼር አድርጉልኝና መጥቼን ጉዳይ ዛሬ የምንፈታ ይሆናል ማለት ነው። ጥፋተኛ ኮንክ ተቀጥቼ እውነቱ እንድታውቁት። ተበዳይ አንዳንዴ ዝም ሲል በዳይ ይመስላል ይባላል እና እሱ ነገር ፊክስ እንዲሆን የመጣሁት ደግሞ አንዳንድ ሰዎች ሌላ ችግር ውስጥ ልጅቷን እየከታችኋት ስለሆነ እባካችሁ ተቆጠቡ ልል እፈልጋለሁ። ላይ በገባችበት ሰዓት ሼር አድርጉልኝና ገብቼ በፈለገችውን አድርጎኛል የምትለውን ነገር ሰምተን ይቅርታ እንባባላለን ማለት ነው። እወዳችኋለሁ። ሼር አድርጉልኝ ማለት ነው።